ሰላም ዩቱብ ተከታታዮች እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ የእግዚአብሔር ሰላም ይብዛላችሁ። እንዴት ዋላችሁ? እንዴት ተረፈዳችሁ? እንደ ሰዓት አቆጣጠራችሁ ማለት ነው። እና ዛሬ ይዤላችሁ የመጣሁት በጽጌ ቤት የተለቀቀውን ቪዲዮ ያውላችሁም አይታችኋል። እንደኔ ያላየ ሰው የለም። ያው አስተያየት ልሰጠው ነው፣ አስተያየት ልሰጥበት ነው እንጂ አዲስ አይደለም ነገሩ ማለት ነው። ስለዚህ ሩታና አብርሽ እንዲገናኙ አድርጋለች ጽጌ። ግን ያው እሷ በእርግጥ አብርሽ ላያቅ ይችላል፣ ሩታ ልታቅ ትችላለች፣ ላታቅም ትችላለች። እሷ መገናኘት ትፈልጋለች። ከሱ ጋር ተገናኝታ እኔ ጋር ያለው እውነት እንዲያቅ ፈልጋለሁ ነው የምትለው ሩታ ማለት ነው። እሱ ደግሞ ያው ቀልዱን እሷ ከመምጣቷ በፊት የድሮ አብርሽ እኛ የምናውቀው ያ ለአንድ ወር የፈዘዘው አብርሃም ሳይሆን የድሮ አብርሃም የዛሬ 4 ዓመት 5 ዓመት የምናውቀው አብርሃም ያ ሙቀት አስቸግሮናል። ለማንኛውም የምናውቀው አብርሃም ከጽጌ ጋር ሆኖ ቀልዶ ተጫውቶ ስቆ ሄዷል። ያው በመሃል እያወራች እሷም በዛ ያን አብርሃም በውስጥ ታናግሩኝ ነበረ። አብርሃም ምን ሆኖ ነው ጠይቂው፣ እስኪ ከጎኑ ሁኚ ምናምን የምትሉኝ ሰዎች ነበራችሁ። ግን በዛን ሰዓት እኔ ወደሱ መምጣት አልፈለኩኝም። ቪዲዮን በዛን ባለ አካኩን ባለ ፊዚካሊ ቪዲዮ መስራት አልፈለኩኝም እና አሁን ጤነኛ ስለሆነ ደህና ስለሆነ እዩ። እሷ ራሱ እንደታመመ ታውቃለች ማለት ነው። ጤነኛ እንዳልሆነ ታውቃለች። ለምን አብርሃምን እነሱ ምንድነው አሁን ዛሬ ቢምሉ የፈለጉትን ነገር ቢሉ እነሩታ ልናምናቸው አንችልም። በምንም ያው የእሷ ተከታዮች እሷን እንዳይከፋት ወይ ደግሞ የእሷ ወዳጆች በእሷ ዙራ እንዳሉ እንዳይከፋት ቢያረጉም እኛ ደግሞ እንዲከፋትም ባይከፋትም እኛ ስለሱ አያገባንም። አንድ ሰው ስራው ነው የሚያስገመግመው፣ ስራው ነው ሰው እንዲናገረው የሚያደርገው ማለት ነው። ስለዚህ እሷ እያለ ጽጌ ያው በዛን ሰዓት እኔ እሱን ማግኘት አልፈለኩኝም። አሁን ግን ወደ ራሱ ስለተመለሰ ጤነኛ ስለሆነ አሁን በዚህ ሰዓት አግኝቼው ማውራት ፈልጋለሁኝ አለች። ያው አገኛት፣ ተሳሳቁ። ያ የድሮ አብርሃም ቀልደኛው ቀላለደ። ምን አለ ናምሳ ልጋብዥኝ ነው የጠራሽኝ አለ። እሷም እሁድ ነበረ ሰውን የምጠይቀው ዛሬ በቅዳሜ ቀን አርግ ያለሁኝ የነገውን የእሁዱን የሰው ጥየቃ ዛሬ አርግ ያለው አለች። ያው አብርሃም መጣ፣ ተነጋገሩ፣ ሳቀ፣ ተጫወተ፣ ቀለደ። ከዛ ባለፈ ያው ሩታ ስትመጣ ተቀየረ ማለት ነው። አልፈለገም እንድትመጣ፣ ከነሱ ጋር መገናኘት በምንም አይነት መልክ አልፈልግም ያው ከነሱ ሲል ያው እንትና ሄርሜላንም ያጠቃልላል ማለት ነው። እሷን ማግኘት አልፈልግም አይደለም ያለው። እኔ በዚህ ሰዓት ማንንም ማግኘት አልፈልግም። አንዳንድ ሰዎች ሲያገኙኝ የሚያወሩኝ፣ ሲደውሉልኝ የሚያወሩኝ ነገሮች ሁሉም የራሱን መላምት ነው የሚነግረው ማለት ነው። ግን ከዛ ይበልጥ እሱን የሚያሳምነው ቪዲዮ ነው። ሩታ ምንም አዲስ ይሄንም ነገር መጥቶ ይቅርታ፣ ለምሳሌ እኔ ይሄን ጥያቄ የሚጠይቃት ሰው ነው ያጣሁት እስከዛሬ። ዴቭም ሌላ ሰዎችም ስትገናኝ አብርሃምም ሲሆን ሲገናኙ ለሄርሜላ ሄዶ አብርሃም ወደ እሷ እንደማይመጣ አብርሃም የራሱን መድኃኒት አግኝቷል፣ መድኃኒቱ ሰተነዋል። ዛሬ ከዴቭ ጋር ተገናኝቶ እየማለ ነው። መድኃኒቱ ሰተነዋል፣ ካሁን በኋላ እሱ ወደ አንቺ አይመጣም። ስለዚህ እዚህ ጋር የሰቀልሽው ፎቶ አውርጂ፣ ከፈለሽ ካሁን በኋላ ከኔ ጋር መዝናናት ትፈልጊያለሽ፣ ብፈልጊ እኔ ቤት ብፈልጊ እዚህ ከኔ ጋር እንደፈለግሽ መሆን ትችላለሽ እስኪላት የደረሰው የምን መድኃኒት ነው የሰጡት? ይሄን ጥያቄ ለምንድን ነው የማይጠይቁት? ነውስ ቪዲዮውን እንደኛ አያዩም? እነሱ የሚሰሩትን ቪዲዮ እነሱ የሰሩትን ቪዲዮ ቢያዩ ይሄ ምን ማለት ነው? ቀጥታ እሷ ጋር ሄዶ አብርሃም ወደ እሷ እንደማይመጣ
መድኃኒቱን አጥቶ ነበረ። መድኃኒቱ ሰጥተናል። የምን መድኃኒት ነው የተሰጠው ለአብርሃም? እባካችሁ እንደው በቅዱስ ሚካኤል ይዣችኋለሁ። እኔ እንደዚህ ብዬም ቪዲዮ ሰርቼም አላውቅም። እባካችሁ ይሄ ቪዲዮዬ እነ ቡዜ ጋር እነ ዴቭ ጋር በቃ ቤተሰብ ጋር እንዲደርስልኝ አብርሃም ጋር እንዲደርስልኝ ፈልጋለሁ። ለምን እውነት እንዲወጣልኝ ፈልጋለሁ። እውነት ነው የምፈልገው። እኔ ተበድያለሁ እያለ ነው አይደል አብርሃም? እባካችሁ ሙስሊሞችን በአላህ ክርስቲያኖችን በመድኃኒዓለም ይዣችኋለሁ። ይሄን ቪዲዮዬ እኔ በቃ እንደው ምንም ልላችሁ አልፈልግም። እኔ ሩታን ለመቅነፍ ሩታን እንድትጠላ ለማድረግ ሳይሆን ሄርሜላ እንድትወደድ ሳይሆን የምፈልገው እኔ እንደማንኛው እንደ አንድ ሰው የሰው እውነትን ፈልጋለሁ። አብርሃምን እውነት ነው የምፈልገው። እውነቴ እስከሚወጣልኝ እኔ ከማንኛቸውም ጋር አልገናኝም ብሏል። እውነቱ እንዲወጣለት ከፈለጋችሁ የአብርሃም ወዳጆች ካለ እኔ የሩታ የሄርሜላ አልላችሁም። የአብርሃም ወዳጆች እውነት እናንተ እንደኔ ለአብርሃም ቆማችሁ ከሆነ አብርሃም ተጎድቷል፣ አብርሃም ታሟል ብላችሁ ሚዲያ ላይ እየሰራችሁ እየቆያችሁ ሰዎች እንደኔ ማለት ነው። ስለዚህ ምትተባበሩኝ እኔ ሌላ ነገር ምንም አላችሁ። ይህቺ ቪዲዮ ብቻ አብርሃም ጋር እንድትደርስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮ ለአንዴና ለመጨረሻ አብርሃም ጋር አድርሱልኝ። ይሄን ቪዲዮ ለምን መሰላችሁ? አብርሃም እውነቱን ማለት እየፈለገ ያለው እውነቱን ማግኘት ነው የምፈልገው እያለ ነው። ከዴቭ ጋርም ተገናኝቶ ኤፍሬም ያለውን ሰምተናል። ሩታም በጽጌ ቤት ተገኝታ ዛሬ ያለችው ምንም አዲስ ነገር አለም። እሱ ያለው ነው፣ አዲስ ነገር ምንም የለም። ስለዚህ እነሱ ዛሬም ቢሆን ነገም አድርገናል ብለው አይመጡም። ግን ቪዲዮአቸው ምስክር ነው። በቃ እኔ የምፈልገው አብርሃም እንደዛ ከመሆኑ እነሱን ቡዜም ከማግኘቷ በፊት ሄርሜላንም አምጥተው እሱንና ሁለቱን ከማገናኘታቸው በፊት ቀጥታ እቤቷ ሄዶ አኳክቶ አብርሃም ካሁን በኋላ አንቺ ጋር አይመጣም፣ መድኃኒቱን አግኝተንለታል፣ መድኃኒቱን ሰጥተነዋል፣ ካሁን በኋላ አንቺ ጋር አይመጣም፣ ይሄ ፎቶ አውርጂ፣ ከፈለሽ ከኔ ጋር መሆን ትችያለሽ ያላት የምን መድኃኒት ነው የሰጡት? ዛሬ እኛ ምንም አናቅም፣ ጤነኛ ነው መጥቶ እንዲህ ብሎኝ ለሚሉት ጉዳይ ማለት ነው። ምን መድኃኒት ነው የሰጡት? ምን መድኃኒት ነው? እኛ ዛሬ ምንም ሩታም ምንም አላደረገችበትም። ሩታ በዚህ እኔ አቃት አለሁኝ ምናምን፣ ሁለቱም ተጠያቂ ናቸው። ሄርሜል ማናት ሩታ ኤፍሬም። እኔ ሌላ ምንም አይደለም እየለማንኳችሁ ያለሁት። አደራ ይሁንባችሁ። እውነት የሰውን እውነት የምትፈልጉ አብርሃም እውነት ነው የምፈልገው፣ እውነቴ እንዲወጣል ይፈልጋሉ። ለአንድ ወር ራሴ ሳላቅ የኖርኩበትን ምክንያት ማወቅ ፈልጋለሁ ብላ እኔ ከሩታ ጋር ይሁን አለም ከሄርሜላ ጋር ይሁን አለም እውነቱን ነው የሚፈልገው። ማንም ሰው ይህንን ነገር እየጠየቀ አይደለም። ማንም ሰው ታዲያ ሌላ ጥያቄ ነው እየጠየቁ ያሉት። ትክክለኛ እሱ ሄዶ ያንን ያለበትን ምክንያት ማወቅ አለበት አብርሃም። መድኃኒቱ ምንድን ነው? ያ መድኃኒቱ ሰጥተነዋል፣ ካሁን በኋላ ወደ አንቺ አይመጣም ያሉት ምንድን ነው? ያ መድኃኒት ምንድን ነው? ይሄንን ያዙልኝ። አንድ ሁለተኛ ቡዜ ወንድሜ ለ3 ቀን አጥቻለሁኝ፣ ስደውልለት ስልክ አይመልስልኝም፣ ስጽፍለት በቴክስት ነው የሚመልስልኝ ያለችው እሷ ስትደውል ስልኩን ተቀብለውታል። እሷ ስትደውል እሱ ማለትም አያወራትም ያለበትን ነገር ስለማያውቅ ማለት ነው። ስለዚህ ሩታ እኔ ጋር ነው ማለት አትችልም። ኤፍሬም እንደዚህ ነው ማለት ስለማይችል ቴክስት ደግሞ እሱ ነው ኖርማል ነው የሚጽፈው ይባላል። ቴክስት ነው እየጻፉ ደህና ነኝ አታስቢ እያለ ነበረ ቴክስት እንጽፍልኝ። ከዛ እሷ ቡዜ ማናት ሄርሜላ ጋር ሄዶ እንደዛ ካለ በኋላ ኤፍሬምን አገኘችው። ወንድሜን አገናኘኝ። ምንድነው ያደረግከው? ምንድነውስ ያደረጋችሁት? ወንድሜስ የት ነው ያለው? ወንድምሽ ደህና ነው፣ እየተዝናና ነው ከሚስቱ ጋርና ከልጁ ጋር። እሺ ወንድሜን አገናኘኝ። አሁን አላገናኝሽ። ሁለተኛ ይሄ አላገናኝሽም የተባለችው ቡዜ ለ3 ቀን ለ4 ቀን ለ5 ቀን ለምንድን ነው? ሁለተኛ ይሄ ነው። ከዛ በስተመጨረሻ ከዴቭ ጋር ሆነው ሄደው አገኙት።
ሲያገኙት ደናነክ መጀመሪያ ለምን ቡዜና ማን ነው ያለ ስሙ እየጠፋኝ ነው። ይሄ ዳኒ ሄደው አገኙት። ሲያገኙ ከዛም በፊት ቡዜ ሄጄ የለም እዚህ ብለው ደበቁኝ። እንኳን አንተ አመሰግናለሁ እንኳን ወንድሜን አገኘው እና ተነስ ወንድሜ እንሂድ፣ ወደ ሕክምናም ከሆነ ወዴትም ጤነኛ ነው ምን ስለሆነ ሐኪም ቤት የሚሄደው። እሺ ያኔ እኔ መርጦኝ መጥቷል፣ እንደዚህ ብሎኛል ቡዜ። ሰው ልጅ እንዴት ነው ይሄ? እሺ እነሱ ጤነኛ ነው እንደዚህ ብሎኝ ስላለነት ሰው ልጅ ፊዚካሊ ሰውን አይቶ ሰው ልጅ ሰው ላይ ምንም ካላደረገ ምንም እጃቸው ካሌለበት እውነት እነሱ ንጹህ ሰው ከሆኑ ሰው የዛው ፊዚካሊ አብሮ ሲያድሩ አብሮ ሲውሉ አብሮ ሲጠጡ አብሮ ሲበሉ እዚህ ጋር ተቀመጥ ከዚህ ጋር ትነሳ ሲሉት እሺ ብሏቸው እንደ አንድ ሕፃን ቁጭ ሲል ይሄ ምን ሆኖ ነው? እውነትም ታሞ ይሆን እንዴ? እነሱ ምንም እጃቸው ካሌለበት ነውስ አብርሃም እድሜ ያለሙ እንደዛ ደንዝዞ ይቀራል ብለው ነው ያሰቡት። እነሱ ያሰቡት እንደዛ ነው ወይ ተሰጣቸውም ብሎ እየተሰጣቸው መድኃኒት እኔ ዛሬም ቢሆን ነገም በቃ ምንም በቃ ያደረጉትን አድርገውታል። ልጁ ግን መዳን ባለበት ቦታ ድኗል። በሄዱት በቆፈሩ ጉድጓድ ቆፍረው ምንም ብለው እድሜ ለአሚሩና ለማነው ስም ብሩክ ነው የሚባለው ስሪ ብሩክ። ከዛ ቀጥሎ ሄርሜላ ይዛው ከሀገር ወጣች። ዛሬ ሄርሜላን አብርሃም እንደዛ ይመናል ይተዋት መተው መፍቱ ነው። ግን እንደዛ ዝቅ ከፍ ማድረግ አይችልም። ከነሱ እጅ ለዚችና ራሱ አይምሮ ወደ ራሱ ለመመለስ ያደረጉት ሶስቱ ልጆች የተጫወቱት ሚና ነው። አመጡ ይዘውት ከሀገር ወጡ። ከሀገር ሲወጡስ ደብቃው ሸፋፍነው አይደለም ይዘው ወጣቸው። ወንድሙን አሳውቃ እህትየውን አሳውቃ ነው አይደል እቺ ልጅ ይዛ ሄደችው። እሱ ግን የት ነው ይዘሽኝ የሄድሽው? አንቺ ነሽ እንጂ ያረፍሽው እኔ አላረፍኩም። አይ ነው እሱ ችግር የለውም የፈለገው ነገር ይበል። ግን እኔ አሁን እምላችሁ እቺ ቪዲዮዬ እነሱ ጋር ትረስና እቺን ቪዲዮ እዛ ቦታ ላይ ገብቶ አብርሃም ይይና ለምን እንደዛ አልክ? የምን መድኃኒት ነው የሰጣችሁ? መድኃኒቱን አግኝቷል ወደ አንቺ አይመጣም ያልከው በምን ተነስተክ ነው? ከምን ተነስተክ ነው ብሎ እንዲጠይቀው እንደው በመድኃኒዓለም በአላህ ሙስሊሞችን እየለመንኳችሁ ነው። ይሄ ለምን እውነቱ እንዲወጣ ስለምንፈልግ ነው። እኔ ማንኛችንም እውነት እንዲወጣ እንፈልጋለን። ማንም አንዱ ተበዳይ አንዱ በዳይ ሆኖ አንዱ ቆሻሻ አንዱ ንጹህ ሆኖ መኖር የለበትም። ጸርቶ ይቅርታ ተባብለ እሱም ትቻለሁ ብሎ ከፈለገ ሰው ጋር ቢፈልግ ከሄርሜላ ጋር ይኑር፣ ቢፈልግ ከሩታ ጋር ይኑር፣ ቢፈልግ ደግሞ እንዳሁኑ እኔ ሁለታችሁን ከህይወቴ ውጡ ብሎ ለብቻው የመኖር ከፈለገ ሰው ጋር የመኖር ትልቅ መፍት አለው። ግን እውነቱ ይውጣ። እሷም ዛሬ እየመጣች እኔ በዚህ ልክ ሰው ማንም የሚያቀኝም ማያቀኝም እላይ ላይ መነሳቱ የሰራሹ ስራ ነው። ሰው ላሽ ላይ እንዲነሳ አደረግሽው። ገባሽ? ብናቅሽም ባናቅሽም በአካል ብናቅሽም ባናቅሽም ስራሽ ነው እኛ እንድንናገርሽ ያደረገሽ እንጂ ተግባርሽ ነው እኛ እንድንናገርሽ ያደረገሽ ስራሽ። ሰው እሺ እንደዛ እኔ እጄ የለበትም ራሱ መጥቶ ነው እየተመላለሰ ይጠይቅ ነበር ልጁ ምናምን የዘፈን ዳርዳሩ እስክስታ ነው ይባላል። ብታለቅሺ የፈለግሽውን ነገር ብትሆኚ እውነቱ ዛሬም ሆነ ነገ ይወጣል። ነገሮች በሙሉ ወደ እናንተ ነው እየመሩ ያሉት። እግዚአብሔር በሚያውቀው እያላችሁ እግዚአብሔርን አስሬ አትጡ። በማልቀስ ምንም ልታረጊ አትችይ። እኔ እውነቱ ስለምናገር እውነቱን ግልጽ የሆነ ነገር ግልጽ ስለምናገር ሌላው ደግሞ በሆዱ ይዞ ስለሚያደርግ ማንም ይው አንቺ እውነት ካለሽ ግልጽ ተናገርሽ፣ ሌላው ደግሞ ዝም ስላለ እውነት ይደበቃል ማለት አይደለም። ያ ሰው ተንኮል ከሰራ ተንኮሉ ይደበቀለታል ማለት አይደለም። እግዚአብሔር ዛሬም ነገ እኔ ክርስቲያን ነኝ፣ በጣም በጌታ እማምን ሰው ነኝ። ነገ አቡነ ገብረ መንፈስ ቅዱስ ያመቱ ነው። የዛሬ በ16 ነው ቀኑ። አብርሃም ምንድነው ያልኩት? እግዚአብሔር እንደው ኪዳነ ምሕረት እንደ ነገርቶ እንደ ዛሬ በ15 ኪዳነ ምሕረት የነገዋ ኪዳነ ምሕረት ከታሰርክበት ኪዳነ ምሕረት ትፍታክ ብዬ በስንተኛው ቀን
አብርሃም እየተሻለው መጣ። ወሬ የሆነው ነው ይሄ ልጅ ከተያዘ በ16 ነው ይሄ ልጅ እንደዚህ የሆነው። እንደዛው 20 ቀን ነው ምንጥስየው ምናምን እያሉ ነበረ። ከዛው ተረፈ ግን ዞሮ ይሄ ልጅ በወሩ ነው ወደ ራሱ የተመለሰው። ዛሬ መተሽ አንቺ የሚያቀኝም ማያቀኝም እንደዚህ ሲለኝ ምናምን ብለሽ ማጥቀስ ምን ማለት እርቅሻ? አው ለስራሽ አልቅሽ። ለሰራ አንቺ ግልጽ ነው የተናገርሽው። እኔ ግልጽ ስለምናገር ምናምን ግልጽ እኔ የፈለኩትን ነገር አደርጋለሁ። አብርሃም እኔ ይሆናል። ወር ቢፈጅብኝ ነው ቀን ቢፈጅብኝ ነው አመት አይፈጅብኝም እንዳልሽው በሁለት ወር ውስጥ ነው አጀዝበሽ ይዘሽው የመጣሽው። ገባሽ? እኛ ሞተን አለም የተነሳ ነው። ይሄን ራሱ እንደዚህ እኮ ብለሽ ፎክረሽ ነበረ። ስለዚህ ምንድነው ያኔ የፎከርሽው ነው ያደረግሽው ማለት ይችላል አብርሃም። ይሄን ለምን እንደደበቀበት ጌታ አላቅም። ሶስተኛ ይሄ ነው። አራተኛ እና አብርሃም ሩት ማናት ሄርሜላ ይዛው ሄዳ አምጡት ካላመጣችሁ ብላ ፎክራባቸው እንደፈለገች ተናግራቸው ይዛ እንድትመጣ አደረጉ። ደውለው ትናንትና ተናግራለች። እኔ ጸበል ይዤክ ልሄድ ነበረ ካለህበት ነገር ትንሽ እንድታርፍ ብዬ ሆቴል ነበር ያረፍነው። ረጅም መንገድ ነው የተጓዝነው። ከአዲስ አበባ ወጥተናል። ስለዚህ ማረፍ ነበረብን። ወዳውኑ ጸበል ይዤ አንተ መግባት አልችልም ነበረ። ስለዚህ እየተዘጋጃጀው እያለ ዴቭ ደወለልኝ። ይዘሽ ነው ያለኝ። ይዤክ መጣሁ። ከዛም በኋላ ግን እነ ቡዜ ይዘውት ሄዱ። ቡዜ ይዛው ሄደች። ወደ እናት ወደ ቤተሰብ ይዤ ሄዳለሁ አለችው። ኦኬ ብሎ ሄደ። እንዲሄድም ደግሞ ፈቃደኛ ነበረች ሄርሜላ። ይሂድ እኔ የምፈልገው አልፋ ተርፋ ምንድን ነው ያለችው? እኔ አብርሃም በእንደዚህ አይነት አብርሃም ቁጭ ብሎ አብርሃም ወጥቶ የሚገባ የሚሰራ ልጅ በራሱ ፍላጎት የፈለገበት ቦታ ደርሶ የሚመለስ ልጅ ዛሬ ቁጭ ብሎ ከእናንተ ጋር ቁጭ ብሎ ቤት ውስጥ ቡና ሲጠጣ ምስል ማየት አልፈልግም ብላ ስትል ማን ያለሽ ነው ያላት። በአንድ አፍ ሁለቱም ቃላቸው ራሱ አንድ ነው። የሚናገሩት ቃላት ራሱ ማናት ሩታና ኤፍሬም የሚናገሩት ማን ያለሽ ማን እንድታይ ፈቀደልሽ ነው ተባለችው። ስለዚህ ይዛችሁት ሂዱ። መዳኑን ነው እኔ የምፈልገው። ይዳንና ከዳነ በኋላ ወደ ጤናው ይመለስና የፈለገውን ነገር ማድረግ ይችላል እሱ ነው ያለችው እንጂ ይዛችሁ አትሄዱ፣ እንደዚህ አታርጉ። እቤት ውስጥ ልደበድባት እሱ ልጠይቅ የሄደ ጊዜ ልደበድባት ነው እንጂ ሁለተኛችን ልጅ እቺ ሴትዮ ይዛችሁብኝ እንዳትመጡ፣ ቤተሰብ ካላችሁ እቺ ልጅ ይዛችሁብኝ አትምጡ እያለች እያመነጫጨቀች እንደውሻ እሷ ነበር። እኔ እኮ ቀለበት ያሰረልኝ ፍቅረኛው ነኝ ስትል በማግስቱ ነው ቀለበት ያስወለቋት። አብርሃም ለሶስት መተን ተነጋግረን ነው ቀለበት ያወጣ ነው ብሎ አሉት። ግን እኛ ያየ ነው ሁለቱ መጡ አወሩ። ከዛ አብርሽ መጣ። ከመጣ በኋላ ቀለበቱን ሄርሜላን ጠርተናታል። ሄርሜላ ትመጣለች። ስትመጣ ቀለበቱን ታወልቃለክ ብሎ ሲሉ ለምንድን ነው ቤቷ ሄደን አንነግራትም ነው እንደዛ ነው ያለው በዛ ሰዓት። ከዛ ሲል ሄርሜላ ከቢኒያም ማነው ስሙ ልጅ ማነው ስሙ ከሱ ጋር መጣች። ቀለበቷን አስወጣት። ያለቀሰችው ለቅሶ ያወጣችው እንባ ለምንድን ነው አብርሽ ቀለበት አሁን ማውልቀው? አንተ እኮ አሁን ያምሃል። እኔና አንተ እኮ ቀለበት አስረህልኛል። በመሃላችን አለመግባባት አለ። ብሬክስ አድርገናል። ስለዚህ ወደ ራስ ስትመለስ ያኔ ማውለቅ ትችላለህ። ብሬክስ ምን አትበይብል። አውልቂ አብርሃምን እንደዚህ እንደ እባብ ተጠምጥማበት ማለት ነው። ይሄ ሰውዬ ነው፣ ይሄ ልጅ ነው። እሷ ምን እያለች ነው? ጤነኛ ነው መጥቶ ቅርታ ጠይቆኝ እንደዚህ ብሎኝ ከዛ ማን ነው ኤፍሬምንም ጠርቼ እንደዚህ እያለኝ ነው ብሎ ከዛን ኤፋን ጠየቀው። ከዛ እኔ በቃ ከሷ ጋር መኖር የምፈልገው ብሎ አለ። አንድ ሰው እንዴት ነው እቤት የሄደው ጤነኛ? እሺ እኔ እኮ ግርም በቃ በራሱ ይሄ በራሱ አልሄደም።
ሲጀመር ቪዲዮ ያላዙት እነሱ ይዘውት ሄዱ ምናምን እንዳይባሉ ነው በሆነ ነገር አስነክተውት ልጁን ይዘውት ሄዱት ወደ ቤት እንጂ አብርሃም በራሱ እጅ ሄዶ ሩታን እንደዛ ብሎ አልጠየቃት። ከዛ በተረፈስ እረፍት ያስፈልገኛል፣ ማረፍ ፈልጋለሁኝ፣ ነገሮችን ተቆጣጠር፣ መኪናዬን አንተ ያዝልኝ፣ እረፍት ያስፈልገኛል ብሎ አለ እያለ ለዴቭ እየነገረው ነው። ይሄ ምን ነው እኛን የሚያሳምነን ነው። ይሄ ምን ውሸታቸውን አሁን ማምለጫ እየፈለጉ ነው ያሉት። ይሄ እባካችሁን ሰው ልጅ በዚህ ልክ ለመሸወድ አትሞክሩ። እኛ እንደ አብርሃም የታመምን ሰው አይደለንም። አብርሃም ታሞናል፣ ራሱን ሳያቅ ነው አይደል እንደዛ ድራማ ስትሰሩበት፣ በህይወቱ ስትጫወቱበት፣ የልጄ አባት አይደል እንዴ ምናምን በእናትሽ ሳባ አድርጊው ሳቢው። እሺ እኛን አይደለም የምትሸውጂው። እኛ በለቅሶሽ በምናምን እኛን ለመሸወድ አትፈው። እኔ የፈለገ ነገር ብትዋኢው የፈለገ ለምን እንደዚህ ራሴ ሰዋለሁ ብትይ ሰዊ ነው የምልሽ። ገባሽ? እኔ ከእውነት ጋር ነው የምቆመው። እውነት ቢኖርሽ እውነተኛ ሴት ብትሆኚ እንደዚህ ነው ሽንጤን ገትሬ መከራከርልሽ። ገባሽ? ስለዚህ ምንም አይነት እውነት የለሽ አንቺ ጋር ያለው ያረክሽበትን እኛ በቪዲዮም አትመኝ፣ ችግር የለውም። ቀጥታ ባልሽን አነጋግሪው፣ የልጅሽን አባት አዎ ተሳስቻለሁ ይቅርታ አድርግልኝ። ለምን ትበጠብጪዋለሽ? ህሊናውን ለምን ረፍት ታሳጭዋለሽ? ሳይሽ ለምን ይጠላሻል? እውነቱን ካወቀ ከፈለገ ይቅር ይበልሽ፣ ከፈለገ የፈለገውን ነገር ያድርግ። ቪዲዮ ላይ ይቅርታም ቪዲዮም አትያዢ። በድብቀርም በፊትም ያደረጋችሁት ጥሩት ቤት ወይ ደግሞ ከቪዲዮ ውጪ አግኙ። በቃ መስሎኝ አርጋለሁኝ፣ አጥፍቻለሁኝ፣ አደባባይ አታውጣኝ፣ ይቅርታ አድርግልኝ። ይቅርታ ካላደረክልኝ እኔም እንደ ስራዬ እግዚአብሔር ያወጣኝ በይና በቃ እጅሽን ንጹህ አድርገሽ ንስሐ ግቢ እንጂ እዚህ የመጣሽ በየቀኑ አላደረኩም እኔም ማደርገውን አውቃለሁ ብለሽ እኮ ነው የምትፎክሪ። አብርሃም ማይነቃ መስሎሽ ነው? ለምን መሰለሽ እኔ በዛን ሰዓት እኔ አብርሃም ነቅቶ እነዚህ ልጆች ምንድነው የሚሉት? እኔ አብርሃም ጭራሽ እነሱ አጠገቤ እንዳይደርሱ የሚል ነበር መሰለኝ። ኤፍሬምንም አይንህን እንዳላየው አጠገቤ እንዳትደርስ የሚለው ነበር መሰለኝ። ለምን ካለበት ሁኔታ ካለበት ያ እንደዛ ያለው ልጅ ኩስ ብሎ እንደዚህ ልክ የሆነ በጣም ከባድ። እኔ ጤነኛ መስሎን ነው እኛ ጤነኛ እንዴት ነው እኛ ከዚህ ስንለፈልፍ? እሺ ቡዜስ እሺ አላችሁ። ቡዜ ከኔ ጋር እንዳይኖር ስለምትፈልግ ነው አልሽ። ዴቭ ጤነኛ አይደለም ወንድሜ ታሟል። ምንድነው የሆነው? ሩታ ጤነኛ ነው። እኔም ማውቀው አብርሃም ይሄ ነው። አብርሃም ድሮም ሳገኘው እንደዚህ ነው። እኔም ማውቀው ኤፍሬም የምታውቀው ወንድምክ ይሄ ነው። እኔ እናንተ የምናውቀው ወንድማችን ይሄ ነው ሲል አዎ ይሄ ነው። አብርሃም ምን ሆኗል? ጤነኛ ነው። እናንተ ናችሁ ጤነኛ አይደለም ብላችሁ ልጁ አልፈ ተርፈ እኮ አብደሃል እያሉክ ነው እያልክ እኮ እያገናኘሁ ነበረ ልጁን ከነሱ ጋር። እኔ አብጃለሁኝ እንዴ ብሎ እነ ዴቭን እየጠየቀ እነ ቡዜን እየጠየቀ እኔ አብጃለሁኝ እንዴ? እኔ እኮ ጤነኛ ነኝ። እንዴት እብድ ትሉኛላችሁ? ለምን አንተ የምትለውን ነገር እየሰማ ማለት ነው። አብደሃል እንዴ አብርሃም? እንዴት እንደዛ ሰው እኔ አላወቅኩኝም። እኔ አሁን መጥቶ እኔ ምንም አላቅም ሲል ነው እንደታመመ ያወቅኩት። ሰው ፊዚካሊ አይቶ እሺ ይምጣ። እኔ እኮ እሷ ጋር መጥቶ ይቅርታ ለምን ጠየቅ አይደለም። እሺ ጠየቀ እንበል። አንድ ሰው ታሟል፣ ልጁ ታሟል፣ ጤነኛ አይደለም፣ ፊዚካሉን ይወስድ ባለው ነው የምናውቀው አብርሃም ይሄ ነው። ኧረ እባክሽ አፍዘሻ ደንግዘሽ አንጥተሽ ዛሬ ታለቅሽብናልሽ። እኔ እውነት አለኝ ምትይው እውነትሽን እኔ አላቅልሽም። በጣም እኔ እንጃ የሆነ ሰው እኔ ሰው በዚህ ልክ ይዋሻል? ሰው በዚህ ልክ አንቺ እኛ እኮ ሰው ነን። አይናቶ ልብ ይፈርዳል ይባላል እንዴ? ወይ እኮ እንዲወድሽ ብታረጊው ንቅት ያለ ሰው አርገሽ ወይ እንዲወድሽ ብታረጊው ኦኬ። ልጁ እንዳይጋገር እንዳይላወስ በራሱ እንዳይራመድ ከናንተ ጋራ ብቻ የሚወጣ የሚገባ መኪናውን ኤፍሬም የሚነዳለት
ንብረቱን በሙሉ በቃ ስሩን ለካ እኔ እኮ ሲባል እኔ እኮ ንብረት ምን ጥስዩ ምናምን ለካ እነሱ ውስጥ ለውስጥ ይታወቃሉ። ንብረቴ አሁን እኮ እንደ እንትና ሲነግር ነው የሰማሁት እኔ ለዴቭ። ከዚህም በፊት እኔ ልጆች ሲያወራ አይቻለው ዩቲዩብ ላይ ስላልሰማሁኝ ያልሰማሁትን ነገር ደግሞ ማውራትም ያላየሁትን ነገርም መናገር ስለማልፈልግ ነው ዝም ያልኩት። ግን ዛሬ እየተናገረ ነው ለዴቭ ንብረቴን ተቆጣጠር፣ መኪናዬን አትነዳ፣ ለትንሽ ጊዜ ካጠገቤ ሁን ብሎ እንደዚህ ብሎኝ አረባ እንደዛ ካለ በተረጋጋነ መንፈስ እንደዚህ ብሎኛል እኮ ሰው ልጅ ሰው እሺ ቡዜ እሺ ትዋሽ ዴቭ ይዋሽ ማናት ሄርሜላ ትዋሽ ማነው ስሙ ይሄኛው ይሄ ልጅ ለምንድን ነው ስሙ እየጠፋኝ ያለው በጌታ ስም እሱ ይዋሽ ዓለም ዋሸ እኛ ዓለም መቼም ዓለም ነው አብርሃም ታሟል አብርሃም ጤነኛ አይደለም ወላ ቲክቶክ ነሽ ወላ ዩቲዩብ ነሽ ወላ ኮሜንት ነሽ አብርሃም አልታመመም ታሟል ጤነኛ አይደለም ቡዜ ጸበል አድርሺው ቡዜ እንደዚህ አድርጊ ቡዜ በዚህ ግቢ ሄርሜላ ይዘሽው ወደ ጸበል ሂጂ እየተባለች ዩቲዩብ ላይ ቪዲዮ እየተሰራ ኮሜንት እየተጻፈላቸው ሰው ልጅ በዚህ ልክ እናንተ ምንድነው ምን ያመጣሉ ንቀታችሁ እንዲጭምቅ አርገሽ ነው ያሰጣሽንማ ጨንቀሽን ዛሬ በለቅሶ የሚሆን ነገር የለም እኔ ዛሬም ነገ መላችሁ በመድኃኒዓለም ብያችኋለሁ እንደው እዚህ ቤት ዛሬ እቺን ቪዲዮ ያያችሁ ሰው በቅዱስ ሚካኤል ይዣችኋለሁ ይሄን ቪዲዮ እኔ ሰብስክራይብ አታድርጉ ሼር ላይክ እያደረጋችሁ ከቻላችሁ ለአብርሃም እንዲደርስልኝ አርጉልኝ ሼር አርጉልኝ የአብርሃም አካውንት ላይ ከፈለጋችሁ ሼር አርጉና ከፈለገ ገብቶ ይህ መዳን ከፈለገ መዳን ስራችሁ ውስጡ እንዲድን ከፈለገ የመጀመሪያ ቪዲዮ ማየት ይችላል የመጀመሪያ ሀዱ ተብሎ የተለቀቀው ቪዲዮ አብርሃም ጤናው መድኃኒት ሰተነዋል ካሁን በኋላ ወደ አንቺ አይመጣም እያለ እንደዛ የተንጎራደደበትን ቪዲዮ ገብቶ ይህ ምንድነው የሰጠኸኝ መድኃኒት ምንድነው ያደረጋችሁት ያ እውነቴን ነው ፈልገው ብሏል እውነቱን እዛ ጋር ያገኛል ሁለተኛ አብርሃምን ስታገኘው እኔ ካሁን በኋላ ከምስቴ ጋርና ከልጄ ጋር ነው ሆኖ ካንቺ ጋር ያለኝ ነገር አብቅቻለሁ ሲል ፌንት ስትነቀል ልጅቷ ካንዴም ሁለቴ ፌንት ስትነቀል የመጀመሪያ ጊዜ ምንድነው ያለው እሱ ዝም ብሎ ቆሞ እነሱ እዛ ጋር ተሲሉ ምን ሲሉ ውሃ አምጡ ምን ተሲዩ ሲሉ አብርሃም ኪስ ውስጥ እጅ ከቶ ሲፈልግ እንደዚህ እያለ እያያት መጨረሻ ላይ አብርሽ ለምንድነው ዝም ብለህ የምታየው እንጂ ምናምን ሲሉ ምን ሆና ነው ቤቷ ሄዳተኛም እንዴ ለምንድነው እዚህ የምትተኛው ጤነኛ ሰው እንደዚህ የሚለው ሁለት ይሄ ነገር ነው ከነዚህ ሁለቱ ቪዲዮዎች እየተነሳ በአንድ የተሰሩትን ቪዲዮ እያየ ማን ተንኮል እንዳለበት ማን ይሄ ሴራ እንዳሳይረበት ማንንም እንዲነግሩ ሩታ ዛሬ ምንድነው ያለቻለችው ሰው ነግሮት ቪዲዮ አይም እንደ ቪዲዮ ይናገራል እኮ ምንድነው ሰው የሚነግረው ምንድነው የሚነገረው ከሰው በላይ ቪዲዮ አሳማኛለ የሰራችሁት ቪዲዮ ቀለበቷን ስታወርቁ ሶስተኛ ቀለበት እያለች እንትምትለው እኛ የምናቀው ሽማግሌ ተልቆ ምን ተብሎ ላንቺም ሽማግሌ አልተላከም ያንን ቪዲዮ ሰርቼልሻለሁ ገባሽ ላንቺም ቢሆን ሽማግሌ አልተላከልሽም ዘለሽ ነው ወጣሽው ዘለሽ ነው የገባሽው ዘለሽ ሰማናሽን ቀደሽ ስለዚህ በዛ እሷን ጄጅ ለማድረግ አትሞክሪ ማለት ኦሮሞ ይሆንና ሬን ከኖፊና ጋርቱ ሰሬዳን የገገድ ቀበጥ ልጅትጂ በአማርኛ እንደገመልሽ ኦሮምኛን ትቻለሽ ሲጀመር ፍየል የራሷን አታቀም ውሻን ጭራሽን ወደታች መልሽ ትላታለች ገባሽ ምን ልልሽ ፈልጌ ነው አንቺም እሷም አንድ ናችሁ ምንም ልዩነት የላችሁ ስማችሁ ነው ሄርሜላና ሩታ እሷም ወደደችው አንቺም ወደድሽ ባጥር ዘለሽ ወጣሽ ሻንጣሽን ይዘሽ ካላስ እሷ ስሩንም እኮ ራሷን ችላ ከቤተሰብ ተለይታ የምትኖር ልጅ ናት ገባሽ አንቺ ግን ከቤተሰቦችሽ ጋር እየኖርሽ ነው ወጥተሽሹ እሱ አያገባኝም እኔ አሁን የምፈልገው አብርሃም ጋር ብቻ ቪዲዮ እንድደርስልኝ አርጉልኝ ለምን ብትሉ እኔ መዳን ፈልጋለሁኝ ውስጤ እንዲደር ፈልጋለሁኝ እኔ እየጨነቀኝ ነው ስላለ ይሄን ቪዲዮ ለምን ይሄን ነገር ለምን አይጠይቁትም ለምን እንደዚህ አይሉትም ስል ዙራ ጥንጥ ነው እየሄዱ ያሉት የመጀመሪያ ቪዲዮ የተለቀቀው
ኤፍሬም ራሱ የሰራው ቪዲዮ ነው። ገባችሁ? የሰራው ቪዲዮ ማንም ዩቲዩበር ይሄንን ደግሞ ቪዲዮ ለምን ቪው ያላቸው ልጆች ራሱ እየሰሩ አይደለም። እኔ እየገባው እያየው ነው። ምንም ያንን ነገር የሚያነሱ ልጆች የሉ። እኔ ከዚህ ጋር ሁለተኛ ቪዲዮ እሱ ስለዛ ቪዲዮ ስናገር ለምን ብትሉ ልብ ብዬ ነው። እኔ ከመጀመሪያው ጀምሬ እያየው ያለሁት ሁላችንም እያየን ነው። ሁላችንም የራሳችን ስሜት ነው የምንናገረው። እኔ ያላየሁትን ሌላ ሰው አይቷል። ሌላ ሰው ያየው ደግሞ እኔ አይቻለሁ። ስለዚህ ለመጀመሪያ ጊዜ አብርሃም መታመሙንም መድኃኒት ሰጥተነዋል። ካሁን በኋላ ወደ አንቺ አይመጣም፣ መድኃኒቱን አግኝቷል፣ ወደ አንቺ አይመጣም ያለው ያ መድኃኒት ምንድን ነው የተሰጠው? እኛ ምንም አናውቅም። በእግዚአብሔር ይሄው ብሎ የምምለው ያ መድኃኒት ምንድን ነው የተሰጠው? ይሄንን ማወቅ እንፈልጋለን። አብርሃምን መዳን ይፈልጋል። መዳን ስላችሁ ሌላ በሽታ ሳይሆን ማመን ይፈልጋል። ምን እንደሆነ ማጋ ችግሩ እንዳለ ያስኬደዋል መንገዱ። ከርመትና ሙዲሳ አደራ ዋቃ መንገዱን እኔ ከሄርሜላ ጋር ይሁን ከሩታ ጋር ይሁን አለ ማምላክን የምሬን ነው የምላችሁ፣ ግን እውነቱን ማወቅ አለበት። እኛም ደግሞ እውነት እንዲወጣ እንፈልጋለን። ለምን እኛን ነው ዛሬ እያለችን ያለችው የሚያቀኝም ማያቀኝም በዚህ ልክ እንደዚህ ስለሚለኝ ምንጥስዮ ነው። አይናችን አይቶ ልባችን ይፈርዳል። የሰራችሁ ስራ ነው ያደረጋችሁ ድርጊት ነው። እነሱ እንደዚህ አድርገዋል። ይሄ ጤነኛ አይደለም፣ በጤናው አይደለም እንደዚህ እየፈዘዘው ያለው። ልባችን አይናችን ያያል፣ ልባችን ይፈርዳል። ለምንድን ነው ታዲያ ልባችን የሚፈርደው? እሺ አንድ ሰው እኮ ቢሳሳት ኦኬ እና ሁላችንም ነው የጀዘብ ነው የተናገረው ሰው በሙሉ ታዲያ ምንም አያውቅም። እናንተ ታውቃላችሁ ምንም እንዳልሆነ። ግን አብርሃም እኛ ይሄ ሁሉ ህዝብ ሳይታመም ይሄው እሱ ሰውየው ራሱ እኮ አንቺ እኮ አሁን አዙረሽ ወደሱም ገልብጠሻል። በዚህ ልክ እኔም መካዱ፣ በዚህ ልክ እኔም ማቁሰሉ ብለሻል ዛሬ። እሱን አውቆም አብርሃም አንቺ ጋር መጥቶ የፈዘዘ ሰው መስሎ ከሆነ እሱና መድኃኒዓለም ይወቁ። እኛ ግን ስታመጡልን አፍዛችሁ ስላመጣችሁ ችግሩ እናንተ ጋር ነው ያለው ብለናል። ችግሩ ደግሞ እናንተ ጋር አለ ያለው። ልጁ እንደዛ ሆኖ ሳለ አልታመመም ጤነኛ ነው ስለምትሉ፣ አብርሃም ደግሞ በጤናው ራሱን እያወቀ ራሱ ፈዞ የፈዘዘ ሰው መስሎ ያንን ሁሉ ድራማ አልሰራም። ለምን ብትሉ ሰው የሆነ ጊዜ እኮ እንትን ይላል። በዚህ ልክ ሰው ልጅ እንደዚህ ነው በምንም አይነት ታምር እንዴ! ሰው ፊዚካሊ የታመመ ሰው እኮ ፊዚካሊ ያስታውቃል። የሚያስመስል ሰው እኮ ፊዚካሊ ያስታውቃል። የሆነ ድራማ ስንሰራ እንትኑን ለብሰን አይደል የምንሰራው? ገጸ ባህሪውን ለብሰን ነው የምንሰራው። እሱ እኮ እንደዛ አይደለም የሆነው። ጀዝቦ እናንተ እንደዚህ አብርሃም አውልቅ ማነው ኤፍሬም አውልቅ ስላለኝ ነው ኤፍሬምና ሩታ አውልቅ ስላሉኝ ነው ማውልቀው እያለ እንደዛ ሲል ራሱ እኛ እሱ አይበል እናንተ እያላችሁ አይደል እንዴ? እሱን እኮ ሲመጣ አጠገባችሁ አውልቅ፣ እሷ ስትመጣ ቀለበቷን ከላው ላይ አውልቅ ስትሉት ነው እሺ ብሎ ቀለበቱን ያወለቀው። እና ታዲያ ይሄ ጤነኛ ነው ብላችሁ ነው እናንተ የምትሉት? እናንተ እያዘዛችሁት ነው ጤነኝነት። እና ማንን ነው የምትሸውዱት? ራሳችሁን ተኝተሽ ራስሽ ሸውጂ። ኦኬ እኛ አይደለም የምትሸውጂው። አብርሃም ከሆነ ማጋ እውነት እንዳለ ማጋ ሐሰት እንዳለ ምንም ወደዚህ እንደዚህ ማከባለል አያስፈልግህም። በቃ አድርግ የሚሉህን ነው የምታደርገው። ራሴን አላቅም ብለሃል። ራስን ካላወቅ መቼም ሄርሜላ አሁን እነሱ እንደሚሉት ከሆነ እነሱ እያሉ ናቸው ሄርሜላ የሆነ ነገር አድርጋበት ነው ወደ ሩታ ሄደው የማይመስል ነገር ለምስታት ትንገር ይባላል ሰዎች ይላል ያገሬ ሰው። ገባችሁ? እንዴት ነው አንድ ሰው የራሱን የሚወደው ሰው ወደዛ ሰው ወደ ሌላ ሰው እንዲሄድ የሚያደርገው? አንቺ እኮ ከሷ ወደ አንቺ እንዲመጣ ነው ያደረግሽው አይደል እንዴ? እሷን እንዲናገራት እሷን እንትን እንዲላት ከምስቴ ጋርና ከልጄ ጋር ነው የምኖረው እንዲል አይደል ያደረግሽው? እንደዛ ነው እሷ የምታደርገው። ደግሞ አንዳንድ ሰዎች የዛሬ አመት ሰዓት ያደረገችለትን የዛሬ 3 ወርና 4 ወር ያደረገላትን ቀለበት ጋር ታገናኛላችሁ። ምንድነው እያለ ያለው ያ ፈረንጁ የሚባል
ሰዓቱን አረገችለት። ከ2 ወር በኋላ ቀለበት አሰረላት። ሞተን አይደለም የተነሳነው ጀዝባ። እዛ ጀዝብነታችሁን እዛ ተጫውቱ፣ ከኛ ጋር አይደለም። እኛ ምን ብሏል አንዱ ደግሞ የሄርሜላ ኮተቶች አልክ። እኛ ኮተት አይደለንም ሲጀመር። ሰው ልጅ ኮተት አይደለም። ሄርሜላም ደግሞ ኮተት አይደለች፣ ሰው ልጅ ናት። እኛ በእኛ መሰለን እኮ የብር የምትለቅሙት የኢትዮጵያ ዩቲዩበሮች ወንበራችሁ ላይ ተቀምጣችሁ የሆነ ዱካ የምትመስሉ ሁሉ አፋችሁ የምትከፍቱ በእኛ። እኛ በትርፍ ሰዓታችን ነው ዩቲዩብ የምንሰራው። እንደናንተ ስራችን ብራችን ገንዘብ የምናገኝበት ብለን ቂጣችሁ ወትፈናል የምንሰራው። የማዳምን ስራ ጨርሰን እንደዚህ ማታ ሁሉ ነው ቁጭ ብለን እንቅልፋችንን አተን አስተያየት የምንሰጠው። እንደናንተ ሄርሜላ ዛሬ ምን አለች፣ ሩታ ምን አለች፣ ማነው አብርሃም ምን አለ እያልን በእነሱ ብር አይደለም የምንሸቀለው። እኛ እውነቱን ነው የምንናገረው። አረብ ሀገር ያለ ነው እውነት ያዝ ነው። እውነት ያልያዙ አረብ ሀገርም አሉ። ገና ለገና ሩታ ሄርሜላ መረጠ ብለው እንከሰዋለን፣ ምንጥስዮ እናደርገዋለን የሚሉ አጨብጫቢዎች አሉ። እኔ በሱም ከሆነ ቪዲዮ ሰርቻለሁኝ። አብርሃም አንድ ቀን ወጥቶ ስለ ሃይማኖት ሲሳደብ ምን ሲል አላየውም። እኔ ከዚህም በፊት ስንቴ ነው ስለ በዳግማ በወሳና በህማማት ውስጥ ያኔ ጨፍራችሁ ቂጣችሁን አምሳችሁ ጨፍራችሁ የዳራችሁት እናንተ ናችሁ። በየአይነት ዶሮነሽ፣ ስጋነሽ፣ ጥብስነሽ፣ ክትፎነሽ ምንጥስዮ አድርጋችሁ ዱባይ ላይ እኔ በዛ ሰዓት እንዴት የክርስቲያን ልጅ የእስላም ራሱ ሰርግ በማይደግስበት ሰዓት ሰርግ የደገሱ እነሱ በዛ ሰዓት ራሱ ክርስቲያን አይደሉም። መቼም ያ ክርስቲያን ከሆኑ ስጋ ምን አዘጋጅቶ የስጋው ይቅር በዛን ሰዓት በሚለቀስበት ሰዓት ሰርግ እንዴት ይደገሳል? ክርስቲያንም አይሆኑ አዛብም ይሆኑ ምንም ይሆኑ እስላም ራሱ ሰርግ በማይደግስበት ሰዓት እነሱ ሰርግ ዱባይ ሄደው የደገሱት ይሄ ራሱ ትልቅ መልእክት አላቸው ብዬ ስል ምንም ያልተናገራችሁ ምንም ያላወራችሁ ዛሬ መጣችሁ ምንድን ያደረገባችሁ? ምንም አላደረገባችሁም። ስትታመሱ ነው። ምንም በዓለም ላይ በሙሉ ነው እንዴት አብርሃም ያደረገው ካደረገ ምገር እኔ እኮ ግርም ነው የምትሉኝ። አባባላችሁ ራሱ አንዳንድ ጊዜ ይደብራል። የተደረገውን አልተደረገም፣ ያልተደረገውን ተደረገ ነው የምትሉት። ምን እንዳደረገብን አናውቅም። አፍዝዞን ምንጥስዮ ብሎን ራሳችሁ እኮ ነው አጨብጭባችሁ ከማዳም ቤት ፍቃድ ጠይቃችሁ ዘላችሁ ርስማ እኔ ያኔ ራሱ እንዴት እኔ መቼም አውጥቶ አልደፉትም ብያለሁ። የሄዱት በሙሉ በልተዋል አይደል? እና ክርስቲያን ናቸው። አብርሃም ብቻ እኮ አይደለም የሄዱት። ወላ ዳኒ ነሽ፣ ወላ ጽጌ ነሽ፣ ወላ ማናት እቺ ወፍራማ ቤቲ ነሽ፣ ወላ ማን ነው ማርቆስ ነሽ። ሁላችሁም ከሆኑ በዛን ሰዓት ሄደው እንክት አድርገው ነው የበሉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለስም መስቀል አንጠልጥለው እንደዛ እብድ ብለው እንደዛ አብዳችሁ ዛሬ ከሳሽ ደርሶ ከሳሽ ከሩታ ጋርም ሆነ ከሄርሜላም ጎነ ማንም አያስገድደው። መሰስታችሁ የፈለጋችሁን ብታረጉ ደግሞ ሃይማኖት የጋራ ነው። ሃይማኖት የግል ነው። ሀገር የጋራ ነው። የፈለገውን የማረግ መፍቱ ነው። ለምሰርግ ደገስክ በህማማት ብሎ የሚከሰው እንትን የለው መንግስት የለም። የሚከስ ህግ አለ። በህማማት ውስጥ ሰርጋክ አታርግ። ይሄ ህጋችን ስለሆነ እኛ ኦርቶዶክስ የተዋህዶ ልጆች የተዋህዶ ተከታይ የሆነው በጌታ በዛን ሰዓት በህማማት ውስጥ ይቅርና ጾም ከገባ ሰርግ የለም። እንኳን በህማማት በጾም ሰዓት ራሱ ሰርግ የለም። ካላስ ለምሰርግ እንደደገሱ ለምን እንዳደረጉ ሃይ የሚላቸው አንድ ሰው አንድ ቤተሰብ ራሱ እንዴት ነው በዛን ሰዓት አረ በዚህ ሰዓት እኮ እንደዚህ አይደረግም፣ ለመዝናናትስ ሂዱ ወይ ደግሞ እንደው የዕለቱ ቀን ራሱ ቢያረጉ እኔ እኮ እምነቱ ሌላ ራሱ ቢሆን በዕለቱ ቀን ራሱ ቢያረጉ አንድ ነገር ነው። እነሱ 5ቷን ቀን ነው የጨፈሩት ሳምንቷን በሙሉ በህማማት እሱ ይቅር። እኔ አሁን ስለሱ አይደለም ማውራት የፈለኩት። ከዚህም በፊት አውርቼ
ዛሬ እናንተ አዲስ አድርጋችሁ የዛሬ 1 ዓመት ከምናምን ወደ 2 ዓመት እየተጠጋ ያለ ወሬ አንጥታችሁ ዛሬ እዚህ ጋር አብርሃምን ለመክሰስ አብርሃምን ለመወንጀል ነው። አይሰራም። እሱ ገና ለገና ሄርሜላን መረጠ። ከመረጠ መፍቱ ነው። እሱ ግን ማንኛቸውንም አልመረጠ። እሱ መፍቱ ነው። እኔ ገና እሱ ከመምጣቱ በፊት ራሱ ብያለሁ። እኔ አብርሃም ድኖ ይምጣ እንጂ ከሩታ ጋር ይሁን ከሄርሜላ ጋር ይሁን አይደለም ሚናዬ። እኔ ድኖ ብቻ መጥቶ ምን እንደሆነ ማወቅ ብቻ ነው የምፈልገው። ምን አይነት አክሽን እንደሚያሳየን ማየት ነው የምፈልገው ስል እሱ ግን ሄርሜላን እኮ አልፈልግሽም ማለቱ ነው ያላስቀየመኝም። እኔ አልፈልግም ሳይሆን ላስብበት። ሁለታችሁም እኔ በዚህ ሰዓት አታስፈልጉኝም። እኔ በዚህ ሰዓት ብቻዬን ቁጭ ብዬ በቃ ማስብበት ሰዓት ነው እንጂ ከእናንተ ጋር ምንም ምንምልበት ነገር የለም። በዙሪያ ያላችሁ ሰው በሙሉ ተጠያቂ ናቸው እስካላት ድረስ መፍቱ ነው። እኔ ለምን እንደዚህ ግን መፍቱ ነው ስለ ደግሞ ሄርሜላ እጇ አለበት አይደለም እያልኩ ያለሁት። እውነቷ ይውጣላት፣ የዛችው እውነት ይውጣ። እውነት ደግሞ ሄርሜላ ሩታም ሳታደርግ እንደዚህ ፈዞ እሷ ጋር ሄዶ እሷ ግን ጤነኛ ነው ካለች እሷ ራሱ ችግር አለባት። አንድ ሰው እንዴት ነው ጤነኛ ነው የምትለው? እኔ በምንም አይነት ታምር ይሄ የማይመስል ወሬ ነው። የማይመስል ወሬ የማይመስል ነገር ለማንም አትናገሩ። በጣም ከባድ ነው። ገባችሁ? ዋጋ እያስከፈልሽ እኔ ዋጋ እንደሚያስከፍልሽ ከዚህም በፊት ነግሬሻለሁ። አብርሃም የነቃለታ አብርሃም መቼም እንደዚህ አይቀርም። ትንሽ ከቆየ ያብዳል። ካበደ በኋላ መንገድ ላይ ትጥያለሽ እንጂ እብድ ሰው ይዘሽ ቤትሽ አትቀመጪ። ለምን እንዴ? አይምሮአችን ካልሰራ ሚሞሪያችን አይምሮአችን እኮ ትልቅ ሚና አለው። ሰዎች ወተን አይን ሁሉም የተሰጠን አካል በሙሉ አስፈላጊ ናቸው። እግዚአብሔር ያስፈልጋችኋል ብሎ የሰጠን ነገር በሙሉ ለኛ አስፈላጊ ናቸው። እጅ ካለለኝ ሰርቼ አልበላም፣ እግር ካለለኝ መራመድ አልችልም፣ ጥርስ ካለለኝ ማኘክ አልችልም፣ ምላስ ካለለኝ ማውራት አልችልም፣ አፍንጫ ካለለኝ ትንፋሾች እየሳኩኝ የሆነ የሚገማ የሚሸት ጥሩ ጠረኖች ሁሉም ጆሮ የማይሰማው ሰው እግዚአብሔር አይበልብንና አስፈላጊ አሁን ሁሉም እግዚአብሔር የሰጠን ብያችኋለሁ። የማያስፈልገን ነገር በአካላችን ላይ ጌታ አልሰጠን፣ ስለማያስፈልገን ነው እየሰጠን። ስለዚህ አብርሃም ደግሞ እግዚአብሔር ንጹህ አድርጎ እየሰጠውን ጭንቅላት በአንዳንድ ተንኮል ነገር ተመርዞ ሲያዝ እኔ ብዙ ነገር ተናግሬያለሁ ከዚህ በፊት። እኔ በቅርቤ ያሉትንም ሰዎች ምሳሌ እያነሳው የማቀውን ነገር ሁሉ ተናግሬያለሁ። እኔ ብዙ እብዶች ሰዎች ድሮ እናያለን በሆነ በቤተሰብ ወይ በምስት በምናምን ወይ ደግሞ ብዙ አይነት ነገር አለ። ሰውን ለማሳበር ሰው ሲፈልግ አሁን እሷ እኮ ለማሳበር አይደለም ወደ እሷ ለመመለስ ነው ያረገችው ነገር ደግሞ ትክክል አይደለም። በጋድ ነው የተናገረችው። እሷን ብላለች እኔ አላደረግሽም ብዬ እኔ ምንም እንትን አልወስድልሽም። ማን ነው ኤፍሬምም ያቃል እጁ አለበት። አብራችሁ ሆናችሁ እየቀመራችሁ ቀመር ነው እንጂ ይፈልጋል ቢወድሽ ይፈልጋል ቢያከብርሽ የሆነ ፊዚካሉ ሲቀየር ሩታ ይሄ ልጅ እኮ ጤነኛ አይደለም ምን ሆኖ ነው ሊል ይችላል። ደግሞ አንድ ብሎ ሄድና ቪዲዮ ስራ ብለሽ ተባብላችሁ ነው ወደ ሄርሜላ የላክሹ። ከዛም በኋላ ነው ቡዜ አብዳ ወንድሜን አገናኙ፣ ከወንድሜ ጋር መገናኘት አለብኝ፣ ወንድሜን ታደርጋችሁ ነው ማለት ተጀመረችው። ስታገኘው ፈዞ ደንዝዞ በቃ እኔ ቤቴን ይሻለኛል፣ ምን ጥስዮ ይሻለኛል፣ አይኗን አላይም፣ እኔ ከሷ ጋር አልኖርም፣ እኔና እሷ እንዴት ሆነን ነው ካሁን በኋላ አብረን ምን ኖረው የሚል ልጅ ዛሬ ሄዶ እየተመላለሰ እየጠየቀኝ ከዛ አብረን እንኖር ቪዲዮ። አሁን ደግሞ ለምንድን ነው ቪዲዮ ያላዝሽው ለምን ምናምን ብለን ቪዲዮ ሰርተን ነበር። ብዙ ልጆችም ሰርተዋል፣ እኔም ሰርቻለሁኝ። እንዴት ነው ቪዲዮ ሳትይዢ አንቺ አብርሃም አንቺ ጋር መጥቶ ቪዲዮ ለምን አላሽ? ይደርሳቸዋል። እኛ የምንላቸውን ነገር ላይ ተሞርክሶ ነው እነሱ የሚያወሩት። ምንድን ነው ያለችው? እኔ ቪዲዮ ያላስኩት አለ ጽጌ፣ ቪዲዮ ያላስኩት አንዳንድ ነገሮች እንዳይፈጠሩ በኋላ ስንረጋጋ ምናምን ኖ አይደለም እህቴ፣ ኖ አይደለም። ያደረግሽው ነገር እስከሚመረምረው ነው ምን እስከሚል ከ3 ቀን በኋላ በ2 ቀን ሄዳችሁ ለሄርሜላ ብስራት አበሰራችኋት። ከዛ በተረፈ
ለብዙ በሶስተኛ ቀን በአራተኛ በመጀመሪያ ቀን መታ ስትጠይቀው ኤፍሬምን አላሳይሽም በእንደዚህ መንገድ አንቺን አታይም እየተዝናና ነው ከልጁ ጋርና ከምስቱ ጋር እንዴት ነው የሚዝናናው በምን ምክንያት ስትል በእንደዚህ ነገር አታገኘው ከዛ ከዳኒ ጋር ሄደው ዳኒ ይዘነው እንውጣ ወይ ሐኪም ቤት ሂድ ወይ ጸበል ሂድ ወይ ሰው ያገኝ ነው አታገኙትም ጤነኛ ነው ምን ሆኗል በግድ ነው እንዴ ቤቱ ስለመረጠ ነው እንዴ አንቺማ እንደዚህ ነው አልፋችሁ ተርፋችሁ ልትድሩት ነው አሁን በስተመጨረሻ ይዘሽ ስትሄጂ ያልሽው ቃል አንቺ እኔ ከዚህ በፊት ብያለሁ አንቺ ከአብርሃም ጋር የምትሆኚ ከሆነ ከአብርሃም ጋር ጤነኛ መሆን የምትፈልጊ ከሆነ ከቤተሰቦቹ ጋር መጀመሪያ ጤንነት ፍጠሪ ብዬሽ ነበር አንቺ ባሽ እሷንስ ተይ እሷን ንቀሽ ጨምቀሻት እንደፈለሽ ነው የምትናገሪያት ነገ ከአብርሃም ጋር ስኖር ይሄ ነገር እንደው ምን ያመጣል ብለሽ ራሱ አታገናዝቢም አንቺ ሰውን እንደዚህ ብቻ ነው መታወት ያለሽ እንጂ እንደዚህ ይሄ ነገር እንዴት ነው ብለሽ አትመረምሪ እንዴት ሰው ልጅ በዚህ ልክ ጌጃ ይሆናል በዚህ ልክ እንዴት ነው በቃ የሆነ አርብስማ የውሸት ስትዋሺ ራሱ አካባቢሽን እንደው እንደዚህ በቃ ትንሽ ጠጋ የሚል ነገር ዋሽ እኔ ማረጋውን አቃለሁኝ የሆነ ነገር ለማረግ ብትሞክሩ እኔ ማርሰማ እንዳልመስላችሁ ከኔ ኋላ የሆነ ነገር የፈለጉትን ነገር ቢያረጉ ወንድማቸው ነው ወንድማቸው እህቱ ወንድምየው ነው አንቺ በዛ ልክ የፈታሽ ምስቱ ነሽ የልጁ እናት ነሽ እንጂ ምንም አይደለሽም ለአብርሃም ምኑ የፈለጉትን አንቺን ባከበሩሽ ልክ አንቺ እነሱን አላከበርሻቸው የፈለግሽውን ነገር አድርጊ የፈለግሽውን ነገር ሁኚ ግን እነሱ ባከበር በዛን ሰዓት እኮ በአንድ ደቂቃ ሄጀረዛ ብለው እኮ ወንድማቸውን ይዘው መውጣት ይችሉ ነበር ግን የያዛቸው ነገር እያያዛቸው ነገ እኮ ልጅ ወልደዋል ልጅ ያገናኘናል ቤተሰባዊ ነገር አለ እያሉ የሚያስቡትን አንቺን የፈሩሽ አንቺ የነሱ በላይ እንደሆንሽ እንደፈለሽ ማድረግ እንደምትቺ ነበር ለነሱ እያሳየሽ ነበርሽ ዛሬም ቢሆን ነገም ቢሆን ቡዜ ለመጀመሪያ ጊዜ ነግራሻለች ያን የራቁት ቪዲዮ ያሽ ጊዜ ዛሬ ነው አብርሃምን ያጣሽው አለችሽ ሁለተኛ ዛሬ ስትቀበርሽ እኮ በቃ እየየ ብለን አልቀሰን እንደቀበርነው ነው የሚቆጥረውኛ ባይነቃ ኖሮ ሃይ እንደዚህ ሆኖ ቀረ ይሄ ልጅ ልንል ነበር እኮ ሰው ባይኖረው መቼም እኔ ጤነኛ አያደርግም ይሄ በሰው ላይ የሚሰራ ሴራ ከጊዜ በኋላ ወይ በራሱ ራሱን የሆነ ነገር እንዲያደርግ ያደርጋል ወይ ደግሞ አብዶ መንገድ ጎዳና ይወጣል ያለታ አብሮ ጎዳና ልትወጣ ነው ሩታ እናቴ ትሙት በሉስኪ ማርያም በሉስኪ እናት ራሱ ከልጇ ጋር ተወጣን ጎዳና ወንድሞች እኔ ብዙ ሰው አይቻለሁ እኔ እንጃ አሁን እኮ እንደዚህ አብዶ የምታዩ ሰዎች ከመሬት ተነስተው አይደለም የሚያብዱት በእንደዚህ አይነት ነገር ነው የሚያብዱት ወይ ይሄ የፍቅር ምንጥስዮ ምናምን እያሉ ሰው ላይ የሚያደርጉን ነገር የሆነ ልጅ እስኪ የዶዶላ ልጆች የአገሬ ልጆች የምታውቁ ልጅ የሆነ ልጅ አለ ስሙ አስቻለው የሚባል ልጅ አሁን እሱ ልጅ የት እንደደረሰ አላውቅም የሆነ ልጅ አፍቅሮ እኔ አድርጋበት ይሁን ምን በቃ በጣም ጎበዝ ተማሪ የታወቀ የት ይደርሳል የተባለ ልጅ መንገድ ጎዳና ተዳዳሪ ሆኖ ነው የቀረው ሲርባው ቤተሰቦቹ ጋር ሄዳል ይበላል ሲጃራ ነው የሚያቦነው ሰውን አይሳደም ምን አይልም በቃ መንገድ ላይ እየሄደ ያ ልጅ ግን አሁን የት እንደደረሰ አላውቅም ከሚገርማችሁ ድሮ የገበያ መንገድ ላይ የወፍጮ መንገድ ላይ ስለሆነ ወፍጮ ሰፈር ነው ወፍጮ ልናስፈጭ ስንሄድ ገበያ ስንሄድ እዛ ስልክ እንጨታለች እዛ ጋር የማያውቀው ህዝብ የለም ይሄ እንደዚህ የሚደረግበት ሰው ከጊዜ በኋላ ካንቺ ቁጥጥር አንቺ ይወደኛል ከኔ ጋር ይኖራል ብለሽ የምታደርጊው ነገር ካንቺ ቁጥጥር ውጪ ወጥቶ ጎዳና ተዳዳሪ ነው የሚሆነው በዛ ሰዓት ባሌ እያልሽ ጎዳና ላይ ምንጣፍ እያነጠፍሽ ከሱ ጋር ልትኖሪ ነው የማይመስል ነገር አትናገሪ ገባሽ እያራቃችሁ አስቡ የሆነ ነገር ሰው ላይ ከማረጋችሁ በፊት ይሄ ነገር ለምን በእጃችን ምናል ይሄ የእግዚአብሔር በሽታ ቢሆን ሰው አስታሙ ወይ ደግሞ በአልጋ ላይ ቀርቶ እግዚአብሔር ባለ ሰዓት ወይ ይፈውሰዋል ወይ ደግሞ ወደማንቀረው ወደ ዘላለማዊ ህይወታችን እንሄዳለን እና ስለዚህ እንደዚህ ሰው ላይ የምታደርጉ ሰዎች ነገ ጉዳት እንዳለ እወቁ አብርሃም እግዚአብሔር በጊዜ እንዲፈወስ ሆኗል
እግዚአብሔር አድኖታል። የዋህነቱን አይቶ ሩሩነቱን አይቶ እኔ አብርሃም የዋህ መሆኑን ምን መሆኑን ሰው እንደዚህ በቃ ለምን እያየ ነው ስለመጣን ብዙ ልጆች ደግሞ በሱ ስም ሰው ሆኖ ስላየ መልካም ሰው ስለሆነ ስለምናቅ እንጂ አንቺንም አናቅሽም አብርሃምንም አናቅም። ያወቅነው በቪዲዮ ሁለታችንም በቪዲዮ በዩቲዩብ ነው። ስለዚህ ስራችሁ ነው ይሄ ሁሉ ያደረጋችሁ እና የምታልቅሽብንም የምትይብንም እዛው አቁሚ፣ ሐቁን አውጪ። ወይ ደግሞ አብርሃም ይሄ ቪዲዮ እሱ ጋር እንዲደርስ ፕሊዝ ለምኛችኋለሁ። እስላም ክርስቲያኑን ብዬ በአላህ በመድኃኒዓለም በሚካኤል ብያችኋለሁ። አድርሱልኝ ለአብርሃም ከቻላችሁ። እውነት ቻናሉ ላይ ሼር አድርጉልኝ። ቁጭ ብሎ ያዳምጥና ከዛ መልሱን ያገኛል ማለት ነው። ከዛሬ እኔ ከተናገርኩ ቪዲዮ እዛ ጋር ሄዶ ያንን ቪዲዮ ከፍቶ ሳየው ማጋ ችግር እንዳለ ወይ ሩታ ሳታቅ ኤፍሬምን ያደረገብኝ ብሎ ኤፍሬምን ያወጣጣል። ከዛ አይ በቃ ተማክረን ነው አንድ ላይ ያደረግነው ብሎ ሊያምንለት ይችላል። አደራችሁን በመድኃኒዓለምና በአላህ ይጃችኋለሁ። ይሄ ቪዲዮ እውነት ባህራን ወጥቶ አብርሃም ጋር ካልደረሰ እውነት እናንተ የአብርሃም ወዳጆች አይደላችሁ። እኔ ከአብርሃም ከሩታ ጋር ይጣላ አይደለም ከሄርሜላ ጋር ይሁን አይደለም፣ እውነት እየፈለኩ ነው ብሏል። እውነቱን የሚያገኘውን ቪዲዮ ነው የሰራሁት። ስለዚህ ይሄ ቪዲዮ እሱ ጋር ይድረስ እና ቪዲዮ በጣም አርዝም ያለሁኝ ይቅርታ ወዳጆቼ። እናንተ ብቻ በሼር ብቻ እኔ ላይ ሼር እና ላይክ አርጉልኝ። ሰብስክራይብ ተው ችግር የለውም ኢንሻአላህ ኬር ወደፊት ታረጉልኛላችሁ ደስ በሚላችሁ ሰዓት። ግን ዛሬ እምለምናችሁ እቺን ብቻ ነው እና ቪዲዮን እስከ መጨረሻ ይውልኝ እላችኋለሁ። እግዚአብሔር ሰላም ይብዛላችሁ። ሰላም ለሀገራችን፣ ሰላም ለዓለም። ኢትዮጵያ ሀገራችንን ሰላም ያርግልን። መሃሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ኢትዮጵያ ሀገሬ ወድሻለሁ። ኑሪ ለዘላለም።